በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በተለያየ ቦታ በተለያየ ሁኔታ ውስጥ ሆናችሁ ይህንን ድምጽ የምትሰሙ የእግዚአብሔር ቤተሰቦች ሁላችሁ በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንደምን ከረማችሁ? አባታችን ነውና ልጆቹን፣ እረኛችን ነውና በጎቹን፣ ደግሞም ንጉሳችን ነውና ሕዝቦቹን በቸርነቱ ጠብቆ ወጥቶ መግባት እንደ ቅንጦት በሚታይበት በዚህ አስቸጋሪ ጊዜ በቸርነቱ ጠብቆ ዛሬን ስላሳየን ስሙ ይክበር ይመስገን። የእናታችን የወላዲተ አምላክ የድንግል ማርያም ምልጃና ጸሎት አይለየን። እንኳን ለብርሃነ ዕርገቱ በሰላም አደረሳችሁ። አንትሙሰ ንበሩ ሀገረ ኢየሩሳሌም፣ በኢየሩሳሌም ቆዩ። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ የምናገኘው ኃይለ ቃል ነው። ለአጭር ደቂቃ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገቱን አስመልክቶ የቤተ ክርስቲያናችንን አስተምህሮ እንማራለን። ለእኛም ደግሞ ከበዓሉ ያለው መልእክት የእሱ በዓል ብቻ ሳይሆን ዕርገት የክርስቲያኖች ሁሉ በዓል ነው፣ የእኛም በዓል ነውና ራሳችንንም ደግሞ በዚህ ትምህርት ውስጥ እናያለን። ለአጭር ደቂቃ እግዚአብሔር መንፈስ ቅዱስ የራቀውን አቅርቦ የረቀቀውን አጉልቶ ሁላችንንም በያለንበት ያስተምረን። ዕርገት ጥንተ ዕርገት የሚባለው ወይም ደግሞ የመጀመሪያው ቀን ዕርገት ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ዕለት ግንቦት 8 ቀን ነው። ዘመኑ ዘመነ ማቴዎስ ነው። ዕለቱ ዕለተ ሐሙስ ነው። ኋላ ሊቃውንት ሥርዓት ቢሰሩም ቅሉ ዕለቱ ዕርገት በየዓመቱ ሐሙስን አይለቅም። ወደፊት ወደ ኋላ ሊል ይችላል። ልክ ትንሣኤ እሁድ እንደሚውለው ሁሉ ዕርገትም በየዓመቱ ሐሙስ ነው የሚውለው ማለት ነው። አሁንም ከፊታችን የዕርገትን በዓል ለማክበር እየተዘጋጀን ስለሆነ ይህንን ትምህርት መማር ያስፈለገበት ከዚህ የተነሳ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሙስና መቃብርን ድል አድርጎ ከተነሳ በኋላ በተለያየ ጊዜ ለተለያዩ ልጆቹ ተገልጦላቸዋል። በትንሣኤው ለቶማስ በታየበት ሰዓት፣ ለኤማሁስ መንገደኞች፣ በኋላ አሳ ለማጥመድ ጥብርያዶስ ሄደው በጥብርያዶስ ወንዝ ዳር እየተገለጠ በተለያየ ጊዜ አስተምሯቸዋል። 40ውን ቀን አብሯቸው ቆይቷል። ያ ያስተማራቸው ትምህርት ምንድን ነው ከተባለ ትምህርተ ኪዳን አስተምሯቸዋል። እሱም ብቻ አይደለም። በዛው ቆይታ ትምህርተ ኖሎት የሐዋርያትን የአገልግሎት ትምህርት እንዴት ማገልገል እንዳለባቸው፣ ለማን ምን ማድረግ እንዳለባቸው ትምህርተ ኖሎት የክህነትን አገልግሎት፣ የጵጵስናን አገልግሎት፣ የፓትርያርኩ አገልግሎት ምን መምሰል እንዳለበት እንመጣበታለን። በትምህርቱ ዕለቱ የተሾሙበትም ስለሆነ አስተምሯቸው እንደነበረ መጽሐፍ ቅዱስ ሲናገር ምን ይላል? የሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ 40 ቀን እየታያቸው ስለ እግዚአብሔር መንግሥት እያስተማራቸው ቆየ ነው የሚለው። ያ የእግዚአብሔር መንግሥት ኪዳኑ የጸናበት ነው። ሌላው ያስተማራቸው ምንድነው ካልን ቅድም እንዳልነው ትምህርተ ኖሎት ነው። ይሄ ደግሞ በግልጽ በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ቅዱስ ጴጥሮስን ከዛ ሁሉ ነገር በኋላ
መጀመሪያ ዶሮ እስከሚጮህ ድረስ 3 ጊዜ ቢክደውም ኋላ ይሄ ዕውቀት እያለኝ በረሃብ አለንጋ ልቀጣም ብሎ ወደ ጥብርያዶስ ቢሄድም እንደገና ተገለጠላቸው ነው የሚለው ዮሐንስ ወንጌል ምዕራፍ 21 ቁጥር 1 ላይ ያን ሁሉ ነገር አድርገው እንደገና ጥብርያዶስ ሄደው ተገለጠላቸው። ወገኖቼ ሁላችንም የእንደገና ውጤቶች ነን። እንደገና እድል ሰጥቶን ነው። እንደገና ይቅር ብሎን ነው በመድረክ የምንቆመውም ሆነ ቃሉን የምንሰማው። እያንዳንዳችን በምንሰራው ስራ በምናደርገው ነገር ቢሆን ዛሬ ቆመን ባልሄድንም ነበር። ግን የእንደገና አምላክ ነው እግዚአብሔር። እንደገና ይቅር ብሎ 3 ጊዜ እየካደው እንደገና ይቅር ብሎ በትንሣኤው ታይቶት እንደገና ይቅር ብሎ ብዙ ተአምራትን እያየ ያን ሁሉ ትቶ በእውቀቴ አሳጥምጄ አንድ ነገር አደርጋለሁ ገና በመንፈስ ቅዱስ ያልተቃኘበት ወቅት ስለነበረ ነው። በመሰረተ ሐሳቡ እግዚአብሔር ግን እንደገና አምላክ ስለሆነ እንደገና ደቀ መዛሙርቱን ተገኝቶ አስተማራቸው ነው የሚለው። ከዛ ሁሉ ጥሪ በኋላ ቅዱስ ጴጥሮስ የመጨረሻው ውሳኔ ላይና እምነት ላይ ሲደርስ አደራ ነው የሰጠው ኢየሱስ ክርስቶስ። በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን አሰማራ። በግ የመጠበቅ ጉዳይ አይደለም። ይሄ ለሁላችንም ግልጽ ነው። እንደውም ጠቦቶቹ ላይ ሲደርስ አሰማራ ነው የሚለው። ሌላውን እንደው መጠበቅ ለሌላው ራሱን የቻለ ሰፊ ትምህርት ስለሆነ ነው። ጠቦቶቹ ላይ ሲደርስ ግን መሰማሪያ ያስፈልጋል። አውሬ ወደ ሌለበት ማሰማራት፣ ከአውሬ መጠበቅ እና ይሄ ትምህርተ ኖሎት ይባላል። ይሄን ትምህርተ ኖሎት ሲያስተምራቸው ቆይቷል በ40ው ቀን። ከዚህ ነገር በኋላ ነው 40ኛው ቀን ላይ እንዲህ ተብሎ ተጽፏል። መጽሐፍ ቅዱስ ሲጀምር ከተስፋ ነው የሚጀምረው። ወደ ቢታንያ ተራራ አውጽኦሙ አፍአ እስከ ቢታንያ፣ ወደ ቢታንያ ይዟቸው ወጣ ነው የሚለው። ወታደር ወጣ ብሎ ነው የሚሰለጥነው። በዛም በቢታንያ ድንቅ ነገር አደረገ። ይቺ ቢታንያ በለምጻሙ ስምዖን ቤት ተገኝቶ ድንቅ ያደረገባት ባለሽቶዋን የፈወሰባት ቦታ ነች። ይህቺ ቢታንያ ብዙ ጊዜ እየወጣ በዛ ተአምር ሲያደርግ የነበረባት ቦታ ነች። ይህቺ ቢታንያ በወጣትነቱ የተቀጨው የጌታ ወዳጅ የተባለው አልዓዛር ሞቶ አልዓዛር ተነስ ብሎ ከመቃብር አስነስቶ የለቅሶውን ድንኳን የዝማሬ ድንኳን ያደረገበት እርሱ እኛ ብንከብር እንጂ የሚያመሰግነው እንደማያጣ ያየንበት አልዓዛርን ካስነሳው በኋላ እስከ ኤጲስቆጶስነት ደረጃ ደርሶ አገልግሎ ነው አልዓዛር ያረፈው። ቢታንያ ብዙ ተአምራት ያደረገባት ቦታ ነች። ዛሬም ቢታንያ ድንቅ ተአምራትን ያደርግባት ወደ ነበረችው ወደ ቢታንያ ይዟቸው ሄደና በመጀመሪያ ደረጃ ያላቸው ምንድነው? አነ እፌኑ ተስፋሁ ለአቡዬ፣ የአባቴን ተስፋ እልክላችኋለሁ አላቸው። ወገኖቼ ይህን ድምፅ የምትሰሙ የመድኃኔ ዓለም ልጆች ሁላችሁም ተስፋ ከሌለ ሕይወት ጣዕም አልባ ናት። ተስፋ እሰጣችኋለሁ፣ የአባቴን ተስፋ እልክላችኋለሁ አላቸው። አንዳንድ ተስፋዎች የሚናገረው አካል ይወስናቸዋል። አንዳንዱ የሰጠውን ተስፋ የማይፈጽም፣ አንዳንዱ የሰጠውን ተስፋ ሳይፈጽም የሚወሰድ፣ አንዳንዱ የሰጠውን ተስፋ ለመፈጸም ጊዜ የሚገድበው፣ አቅም የሚገድበው፣ ቦታ የሚገድበው፣ ሁኔታ የሚገድበው። አሁን ግን ተስፋ ሰጪው በተለይ ለነ ጴጥሮስ ግልጽ ነው። ምንም አይነት ተስፋ ቢሆን በሕይወት እያሉ አይደለም፣ ከመቃብር አስነስቶ ተስፋ እንደሚፈጽም ትዝ ይላችሁ ከሆነ ወደ ታቦር ተራራ ይዟቸው ሲወጣ ታቦር ተራራ ላይ ሙሴ ከመቃብር መጥቷል። ሙሴ ከመቃብር የመጣበት ምክንያት አንዱ ምክንያት ተስፋውን ሊቀበል ነው። ፊትህን አሳየኝ ብሎት ስለነበረ ፊቴን አታይም ጀርባዬን ታያለህ አለው። ሙሴ ሞት አረፍተ ነገር ገጸው። ጀርባዬን ያለው ያን የተገረፈውን ጀርባውን፣ የመከራ ጀርባውን፣ እኛን የተሸከመበትን ጀርባውን፣ ዓለምን የተሸከመበትን ጀርባውን ነው። ስለኛ ሲል የተገረፈውን ጀርባውን ነው። ታቦር ተራራ ላይ ሙሴን ተስፋውን ፈጸመለት። እርሱ ከፈቀደ በሕይወት እያለን አይደለም ከመቃብር አስነስቶ የሰጠንን ተስፋ ፈጽሞ ማሳየት የሚችል አምላክ ነው ያለን። የሚጠቅመን ከሆነ ተስፋውን ለመፈጸም አምላካችን የታመነ ነው። 5500 ዘመን ቀጠሮ ሰጥቶ በዛው አልቀረም። ዘመኑ ሲፈጸም ይላል መጽሐፍ ቅዱስ፣ ጊዜው ሲደርስ ነው የሚለው ያ የሰጠው ተስፋ። ወገኖቼ እያንዳንዳችን ተስፋ አድርገን የምንኖረው እውነት ነው። ሁላችንም በተስፋ ነው የምንኖረው። ነገ ውስጥ ነው የምንኖረው፣ ዛሬ ውስጥ አይደለም የምንኖረው። የነገ ተስፋችን ደግሞ አሁንስ ተስፋዬ ማን ነው? ነቢዩ ሁሉ ነገር ያለው ንጉሱ ካህኑ ነቢይ እግዚአብሔር ዳዊት አሁንስ ተስፋዬ ማን ነው የሚለው። ተስፋ ያደረጋችኋቸው የከዱ
የሚያዋርዷችሁ፣ ተስፋ ያደረጋችሁት ነገር እንደ ሸምበቆ ሆኖ የተሰበረባችሁ፣ ተስፋ ያደረጋችሁት ነገር እንደ ካብ የተናደባችሁ፣ ተስፋ ያደረጋችሁት ነገር እንዲህ የምንለው በጣም ብዙ ነገር፣ በብዙ መንገድ ተስፋ የቆረጣችሁ፣ በጤናችሁ ተስፋ የቆረጣችሁ፣ በትዳራችሁ ተስፋ የቆረጣችሁ፣ በልጆቻችሁ ተስፋ የቆረጣችሁ፣ በጓደኛችሁ ተስፋ የቆረጣችሁ ወገኖቼ እግዚአብሔር ተስፋ መቀጠል ይችልበታል። ከሞት አስነስቶም እንኳን ቢሆን የፈረሰውን ሲጠግን የፈረሰውን እንደገና ሲገነባ አይተናል። የወደቀውን እንደገና ሲያስነሳ አይተናል። ብትኖር ኖር ወንድማችን አይሞትም ነበር ብላለች ማርታ። ከመቃብር አስነስቶ ያንን የሷን ተስፋ ወንድሜ እንዲህ ቢሆን የምትለውን የፈጸመ አምላክ ነውና አሁን ደግሞ ለደቀ መዛሙርቱ እንዲህ ይላቸዋል። አነ እፌኑ ተስፋሁ ለአቡየ፣ እኔ የአባቴን ተስፋ እልክላችኋለሁ ይልና አሁንም ቀጣይ አንድ ቃል አለ። ይሄም ሁላችንም የሚመለከት ስለሆነ አብረን እንመልከተው። አንት ሙሰ የሚል ነው ሁለተኛው። እናንተ በኢየሩሳሌም ቆዩ የሚል ነው የትምህርታችን ርዕስ አይደለ? በኢየሩሳሌም ቆዩ ይላቸዋል። እናንተ የሚል አለበት። እኔ አነ ብሎ እኔ መንፈስ ቅዱስን እልካለሁ፣ እናንተ የሚል አለው። ወገኖቼ እግዚአብሔር በሕይወታችን አንድ ነገር ለማድረግ እግዚአብሔር ትልቁን ነገር ያደርጋል፣ እኛ ትንሹን ነገር እናደርጋለን። ስንወለድ ፈቃዳችንን አልጠየቀንም፣ ለመባረክ ግን ፈቃዳችንን ይጠይቀናል። ስንወለድ ፈቃዳችንን አልጠየቀንም፣ ለማጽደቅ ግን ፈቃዳችንን ይጠይቀናል። የታመመ ሰው መዳን ትፈልጋለህ ወይ ተብሎ ይጠየቃል። መጻጉዕን እኮ ሄዶ ያለው ይሄንን ነው። ልትድን ትወዳለህን? ፈቃዱን ነበር የሚጠይቀው እንጂ ያውቃል እኮ። ዝቅ ብሎ መጽሐፍ ቅዱስንም ስንመለከት ዝቅ ብሎ 38 ዘመን ለመዳን እዛ ቦታ እንደሆነው አውቆ ነው የሚለው። አያችሁ፣ አንደኛ አላዋቂ ስጋን እንደለበሰ ለማጠየቅ፣ ሁለተኛው ግን የአልዓዛርን ፈቃድ ይጠይቅ ነበር። እናንተ እኛ የምናደርገው ነገር አለ፣ እኛ የምንፈጽመው ነገር አለ። ቢያንስ ያ ተስፋ እንዲፈጸም በቦታው መጠበቅ፣ በኢየሩሳሌም መጠበቅ አድርጎ ያላቸው ይሄንን ነው። በቦታችሁ ላይ ጠብቁ፣ በኢየሩሳሌም ጠብቁ። እና ዛሬም ቢሆን ተስፋችን እውን እንዲሆን አንደኛ ምድራዊ ተስፋችን በምድርም ቢሆን እግዚአብሔር እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ ነው የሚለው። ተዘርቶ የማያልቅ ብዙ በረከት አለው። በነፍስም ደግሞ መንግስተ ሰማያትን ለማውረስ በኢየሩሳሌም መቆየት ምን እስከምትሉ ድረስ ነው። እነሱን ግን የሚላቸው አንድ ሌላ ያዘዛቸው ነገር አለ፣ የነገራቸው ነገር አለ። ምንድነው ስንል እስከትለብሱ ኃይለ እምአርያም፣ ከአርያም ኃይልን እስከምትለብሱ ድረስ በኢየሩሳሌም ቆዩ ይላቸዋል። እንዴት ድንቅ ነገር ነው! ኃይል ነው የሚላቸው። ከአርያም የሚመጣ ኃይል ነው። ልብስ የሆነ ኃይል ነው። ልብስ ገመናን ይሸፍናል። ልብስ ጌጥ ነው። ልብስ ውበት ነው። ያ ኃይል ከዚህ የዘለለ ኃይል ነው። ከአርያም የሚመጣ ኃይል ስለሆነ ያ ኃይል የአንበሶችን አፍ የዘጋ ኃይል ነው። ያ አፍ እነ አናንያ ወደ እሳት ሲጣሉ እሳቱን አጠፋው ሳይሆን የእሳቱን ባህሪ ቀይሮ ቀዝቃዛ ያደረገ ኃይል ነው። ያ ኃይል ምንም ነገር ባይኖራቸው ሁሉን ማድረግ የሚችሉበት የተለየ ኃይል ነው። ያን ኃይል ለሁላችንም ያስታጥቀን አምላካችን። ያ ኃይል ዳዊት ጎልያድን ያሸነፈበት ኃይል ነው። ያ ኃይል ቅዱሳን አባቶቻችን ባህርን የከፈሉበት ኃይል ነው። በእምነት መንግስታትን ድል ነሱ የተባሉት መንግስታት እኮ ኃይል አላቸው። የጦር ኃይል አላቸው። ብዙ አይነት ኃይል አለ ዓለም ላይ ዛሬ ኃይል የምንለው። የሚገርመው ነገር ግን የትንሣኤውንና የእርገቱን በዓል እያከበርን ስለሆነ ያ ኃይል ምን አይነት ኃይል እንደሆነ ስንመለከት ይሄ በምድር ያለው በሕይወት ያለው ነገር ቀላል ነው። በሞት ላይ እንኳን ስልጣን ያለው የሚያሻግር ሞትን የሚያሸንፍ ሞት ሆይ መውጊያ የት አለ የሚያስብል ድንቅ የሆነ ኃይል ነው። ያን ኃይል እስከምትለብሱ ድረስ በኢየሩሳሌም ቆዩ አላቸውና አሁንም ይቀጥላል። ባረካቸው ይላል መጽሐፍ ቅዱስ ሲናገር። በምን እንደባረካቸው ሲናገር እንዲህ ይላል። ቅድም በነገርኳችሁ ምዕራፍና ቁጥር ላይ አንስአ እዲሁ ወባረኮሙ፣ እጁን አንስቶ ባረካቸው። እጆችን አንስቶ ባረካቸው። ይሄ ቡራኬ ለዘመናት የሚሆን ቡራኬ ነው ወገኖቼ። የእርገት በዓል በመግቢያችን የኛም በዓል ነው ያልኩት ከዚህ የተነሳ ነው። የዛን ቀን የሰጠው የእጁ ቡራኬ በቅደም ተከተል ደረጃውንና ስርዓተ ቤተ ክርስቲያንን ጠብቆ ዛሬ እኔና እናንተ ጋር ደርሷል።
እስከ ምጽአት ድረስ ሲባርክ የሚኖር የበረከት እጅ ነበር ያ። ምክንያቱም ከፓትርያርክ ጀምሮ እስከ ድቁና ድረስ ያለውን ክህነት የሰጣቸው የዛን ቀን ነው። ያንን በረከት ቡራኬውን የሰጣቸው የዛን ቀን ነው። ለዛ ነው እስከ አሁንም ድረስ አባቶቻችን ክህነትም ይሁን ጵጵስናም ይሁን ድቁና ክህነትን ሲሰጡ ሁለት እጆቻቸውን አመሳቅለው ከጌታ የተነሳ ከእርሱ ትምህርት የተነሳ እጆቻቸውን አመሳቅለው ይባርካሉ። ባረካቸው ነው የሚለው። ይህን ክህነት ከሰጣቸው በኋላ ቅድም እንዳልኳቸው ትምህርቱን አስቀድሞ አስተምሯቸዋል። እንደዚህ እኮ ነው የሚሆነው። ወታደር ወደ ጦር ከመሄዱ በፊት ለዛ የሚሆኑትን ነገሮች መቼም የገባ ቀን መሳሪያ ይዞ ሊተኩስ አይወጣም። እነሱንም የሚያስፈልገውን ትምህርት አስቀድሞ ከነገራቸው በኋላ አሁን ትምህርተ ኖሎትን ካስተማራቸው በኋላ ራሳቸውን ሆነው ዛሬ ላንተ ተገዝተናል ወይም ደግሞ ከዚህ በኋላ ወደ ኋላ እንደማይሉ ባወቀበት በዛው ቅጽበት ባረካቸው። ያንን የሚፈጽሙበትን ስልጣነ ክህነትን ሰጣቸው ይላል። ይህ ነገር ከሆነ በኋላ አሁንም ሌላ ነገር ተፈጠረ። ደመና መጣ ይላል። ደመና የተለያየ አይነት ደመና አለ። ስለ ደመና ስናነሳ ሁላችሁም ይሄን ቃል እየሰማችሁ እስኪ አንድ ሰከንድ ወይም ደግሞ ለአፍታ ስለ ደመና አስቡ። ደመና ይመጣል፣ ይሄዳል። ደመና ወቅታዊ ነው። ወቅቱን ጠብቆ ይመጣል፣ ወቅቱን ጠብቆ ይሄዳል። ምንም አይነት ደመና የማይኖርበት ጊዜ ይመጣል። ዛሬ ግን የተለየ የታዘዘ ደመና ነው የመጣው። ፍጥረታት በነገሮች ሁሉ ሲያገለግሉ ቆይተዋል። ከልደቱ ጀምሮ በልደቱ እስትንፋሳቸውን ሲገብሩ የነበሩ እንስሳትን እናያለን። በጥምቀቱ በምድር ላይ ያለው ውሃ እንግዲህ ሁልጊዜ የምንሰማው ባህርኒ ርኤት ወጎየት፣ ባህር አየች ሸሸችም ይላል። የሚታየው በአይን ነው። ባህር አየች ነው መጽሐፍ ቅዱስ እያለን ያለው። አይን ያለው ውሃ አጋጥሟችሁ ያውቃል? ሲቤታችሁ ያለውን ውሃ እዩት። በየሰፈራችሁ ያለውን፣ በቧንቧችሁ ያለውን፣ በእጃችሁ ላይ ያለው አይን አለው። ለኛ ነው አይን የሌለው። እግዚአብሔርን የሚያይበት አይን ግን አለው። ፍጥረታት ሁሉ እግዚአብሔርን የሚሰሙበት ጆሮ አላቸው። ለዛ ነው ማዕበሉን ጸጥ በል ሲለው ጸጥ ይላል። ምድር ውሃ እንዲህ ይሁን ሲል እንዲህ ይሆናል። ፍጥረታት ሁሉ እሱን የሚያገለግሉበት የሚታዘ በጥምቀቱ ባህር አየች ሸሸችም ነው የሚለው። ወደ ትንሣኤውም ስንመጣ በስቅለቱም እንደተመለከትነው ለዛ ነው ቤተክርስቲያን ለከኃይል ዛሬም ኃይል ካንተ ጋር ነው ብላ ነው የምትዘምረው እንጂ ተሸንፈሃል ብላ አይደለም። ፍጥረታት ድንቅ ነገር ሲያደርጉ የሰው ልጆች በጨከኑበት ቀን ፀሐይ አምላኬ ነው ብላ ምስክርነት ሰጠች። ፀሐይ እንደመሰከረች፣ ፀሐይ አምላክነቱን እንደተናገረች ሲናገር አንዲ የዳነ የተፈወሰ ጸሎቱ የተሰማለት የአንድ ደቂቃ ጸሎት ጸልዮ የዘመናት በደሉ ይቅር የተባለለት ፈያታዊ ዜማን ማነህ አንተ ሲለው መልአኩ እኔ ከነቢያት አንዱ ወይም እንደዚህ አይደለሁም አላ ፀሐይ ቀጸበተኒ ሶበርኢኩ አመንኩ ይላል። ፀሐይ አምላኳ እንደሆነ አውቃ ስጨልም ይሄማ አምላክ ነው ብዬ ከፀሐይ ተማርኩ። መምህር ሆና ጭምር ነው ፀሐይ የመጣችው የጌታዋን እርቃን ስትሸፍን፣ ከዋክብት ሲረግፉ፣ በምድር ያሉት ነገሮች በሙሉ ስንመለከት ፍጥረታት ሁሉ እሱን የሚያገለግሉበት የሚታዘዙበት ዕለት አላቸው፣ ጊዜ አላቸው፣ ሰዓት አላቸው፣ የሚያከብሩበት ሰዓት አላቸው። ወደ ትንሣኤውም ስንመጣ ወምድርኒ ትገብር ፋሲካ ብለን አይደል የምንዘምረው? ምድር በክርስቶስ ደም ታጥባ ትንሣኤን ታደርጋለች፣ ደስታን ፋሲካን ታደርጋለች። ለምንድን ነው ምድር የተባለው የሚል ሐሳብ ስናነሳ ታስታውሳላችሁ። አዳምና ሔዋን ሲበድሉ ምድርም እሾክ አሜከላ ታብቅል ተብላ ተረግማለች። እርግማን ደርሷታል። ዛሬ ግን በክርስቶስ ደም ተቀድሳ ወምድርኒ ትገብር ፋሲካ ታጺባ በደመ ክርስቶስ፣ በክርስቶስ ደም ታጥባ ምድር ትንሣኤን ፋሲካን ታደርጋለች ነው የተባለው። ምድር የምታከብረው በዓል ነው አብረን የምናከብረው። የማይታዩ ፍጥረታት የሚያከብሩትን በዓል ነው አብረን የምናከብረው። ዛሬ ተረኛው ሌላ ነው። ደመናውን በተለያየ መንገድ ሰፊ ደመና በመጽሐፍ ቅዱስ ብዙ ትርጉም ነው ያለው። ደመናውን በክርስቶስ ሕይወት የተለያየ ቦታ ላይ እናየዋለን። ጥምቀቱ ላይ ደመና መጣ አይደለም? መጻቃል ደመና ነው የሚለው ከደመና ቃል መጣ ነው የሚለው በጥምቀቱ ሰዓት አንድነት ሶስትነቱን ሲገልጽ። ዛሬ ደግሞ ደመና መጣ ነው የሚለው ደመናውን እየረገጠ በአይናቸው እያዩት በክብር ወደ ሰማይ
አረገ ይላል። ክብርና ምስጋና ለአምላካችን ይሁንልን። በክብር አረገ። ይሄ ዕለት የተለየ ዕለት ነው። እያረገ ሲያዩት ቆመው ደንግጠው ፈርተው ባሉበት ሰዓት አንደኛ መጀመሪያ የተሰጣቸው የተስፋ ቃል አለ። ሁለተኛው ነገር ግን የሐዋርያት ሥራ ምዕራፍ 1 ቁጥር 5 ጀምሮ ስንመለከት ሁለት ነጫጭ ልብስ የለበሱ ሰዎች መጥተው እናንተ የገሊላ ሰዎች ሆይ ወደ ላይ የሚወጣ ምን ታዩታላችሁ? እንዲሁ እንደወጣ ተመልሶ ይመጣል አሏቸው። እንደወጣ አይቀርም። የወጣው አምላክ ነው፣ ተመልሶ የሚመጣው አምላክ ነው። ሊወስዳችሁ ይመጣል የሚል ተስፋ መላእክቱ ሰጧቸው ይላልና ይሄ ዕርገት ከዕርገቶች ሁሉ የተለየ ዕርገት። እንደ ዕርገትማ ጥቂት በንጽጽር ከተመለከትን የተለያዩ ዕርገቶች አሉ። ቅዱሳን አባቶቻችን እንዳርጉ እሱ ራሱ የፈቀደው፣ የእርሱ ግን እግዚአብሔር ነው ያረገው። መጽሐፍ ቅዱስ ሲናገር መዝሙረ ዳዊት መዝሙር 46 ቁጥር 6 ላይ አርገ እግዚአብሔር በይባቤ አረገ። ኢየሱስ ክርስቶስ በሚለው አይደለም፣ የአንድነት የሰውን ስትነስሙ ነው። እግዚአብሔር አረገ ነው የሚለው ቃል በቃል። ይህን ያለው ዳዊት ነው። ይህን ያለው ነቢዩ ነው። ይህን ያለው እንደ ልቤ ያለው እግዚአብሔር። የኛን ልብ ቢመለከት መቼም እንደ ልቡ የሚለን ይመስለኛል። እንደ ልቤ የተባለው ሁሉ ብዙ ጸጋ የተሰጠው የራቀና የረቀቀውን ማየት የሚችለው ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔር አረገ ይላል። ይሄ ዕርገት ከሌሎቹ ዕርገቶች ሁሉ የተለየ ነው። እንዳልኳችሁ በመጽሐፍ ቅዱስ አስተምህሮ እነ ኤልያስ አርገዋል። ኤልያስ አርጓል። ወንጌላዊው ቅዱስ ዮሐንስን እነ ቅዱስ ያሬድን በቤተ ክርስቲያናችን አስተምህሮ ያረጉ ብዙ አባቶቻችን አሉ። እነሱ ለማረጋቸው ወዴት እንደሚሄዱ ጭምር መንገዱን የመራ እንዴት እንደሚያርጉ ያደረገ የሳሰረገላ ያዘጋጀ ራሱ ኢየሱስ ክርስቶስ ነው። ከሌሎች የሚለየው ይሄ ነው። እንደውም ምንድነው የሚለው መጽሐፍ ስለሱ ዕርገት ሲናገር ወኢፈቀደ መራሄ ፍኖት ነው የሚለው። እሱ ግን መንገድ የሚያሳየው ወዴት እንደሚሄድ የሚያሳየው ወዴት እንደሚደርስ የሚያሳየው አልነበረም። እነሱ አሳራጊ አላቸው፣ ቅዱስ ኤልያስን ሌሎቹንም ጨምሮ። ሁለተኛው እነሱ ያሉበት ቦታ ይታወቃል። ብሔረ ሕያዋን ብሔረ ብፁዓን ይባላል። እነሱ ያሉበት እነ ቅዱስ ጴጥሮስ ያሉበት ማለት ነው። እርሱ ግን ያለበት ቦታ የማይታወቅ። አንድ ወቅት እንደውም ቅዱስ ጴጥሮስ አንድ ጥያቄ ጠይቆታል። ኢየሱስ ክርስቶስን ታንቀላፋለህ ወይ ወይም ደግሞ እግዚአብሔር ያንቀላፋል ወይ? በመሰረተ ሐሳቡ በለበሰው ሥጋ ያሉት አስተምህሮች እንዳሉ ሆነው ውሃ በብርጭቆ ሲያዘው ይላል ቅዱስ ጴጥሮስን። በብርጭቆ ውሃ ይዞ ቆየ። እንቅልፉ መጣ፣ ተኛ፣ ውሃው ፈሰሰ እና ምን አለው በመጨረሻ? እኔ ባንቀላፋ ብደክም እንዲሁ ይሆናል፣ ዓለም በእጄ መዳፍ ናት አለ። ዓለም በእግዚአብሔር መዳፍ ውስጥ ናት። ለዚህ ነው የሚደነቅ የሚገርም እንጂ የሚነገር አይደለም። ሰላም ለዕርገትከ ዘኢይትረከብ መጠኑ ነው የሚለው መጽሐፍ። መጠኑ ልኩ የት ነው ተብሎ የማይመረመር ልክ ለጴጥሮስ እንዳሳየው ዓለም በመዳፌ ውስጥ ነች እንዳለው። ለዚህ ነው ታላቁ አባት ቅዱስ አትናቴዎስም ሳትደክም የተሸከምከን፣ ሳታንቀላፋ የምትጠብቀን፣ ቸል ሳትል ጸሎታችንን የምትሰማ፣ ምንም ሳትቀበል ሁሉን የምትሰጠን እግዚአብሔር ይክበር ይመስገን እንዲህ ብሎ ያመሰግነዋል ቅዱስ አትናቴዎስ። በኋላ ታዲያ የጴጥሮስንም ቅዱስ ሕርያቆስ ነገረ ማርያምን ከነገረ መለኮት አምልቶ ያስተማረው ታላቁ አባት ወርድና ቁመት ላይ እናታች ያለውን ለመለኮት ወደ ታች ያለውን ለማንሳት ዝቅ ማለት ላይ ያለውን ለማንሳት ከፍ ማለት አይተበቅበትም፣ በሁሉ የመላ ነው እንጂ ከመአርአየው ለጴጥሮስ እንዳሳየው ይላል። እጁ ላይ በውሃ አድርጎ ለጴጥሮስ እንዳሳየው በሁሉ የሞላ ነው። እነሱ የገቡበት ይታወቃል። እርሱ ግን ለአቡከ ውስተ የማኑ በአብ ቀኝ፣ ቅዱስ እስጢፋኖስን በሐዋርያት ሥራ ምዕራፍ 6 ላይ በአብ ቀኝ አየው ነው የሚለው እና የእርሱ ዕርገት ከነሱ በብዙ ይለያል። ሌላው እነሱ ይመጣሉ። ኢየሱስ ክርስቶስ ያረገው ሊመጣ ነው። ይመጣል ደግሞም ይወስደናል። ልዩነቱ እነሱም ይመጣሉ። ኤልያስ እኮ ይመጣሉ። ኤልያስ እንደውም እዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 14 ላይ ይመጣ ዘንድ ያለው ኤልያስ ይለዋል ዮሐንስን። መጥተው በሰማዕትነት ያርፋሉ። እሱ ግን ዓለምን ሊጠቀልል
ለጻድቃን እንደ ጽድቃቸው ለኃጥአንም ደግሞ እንደ ስራቸው ዋጋ ሊከፍል በመጨረሻ ይመጣል። እሱ የሚመጣው ለፍርድ ነው። እነሱ መስዋዕት ሆነው ሊያርፉ ነው። አራተኛው አረጉ እንጂ አልወረዱም እነሱ። የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ ይወጣ የለም ይላል። የሱ እርገት ይለያል። በሃይማኖት አበው መጽሐፍም እንዲህ ተብሎ የተጻፈ ቃል አለ። ዘኢያውረደ አዕረገ፣ ከላይ ከሰማይ ያላመጣውን አሳረገ ነው የሚለው። ከላይ ይዞት የመጣው አይደለም። ለዚህ ነው ኢየሱስ ክርስቶስ በሰማይ እናት የሌለው በምድር አባት የሌለው የእግዚአብሔር ልጅ እግዚአብሔር ነው ብላ የምታከብረው ቅድስት ቤተ ክርስቲያን። ሁለት ልደታት አሉት እኮ እንደ ልደታት ይታወቃል። ቀዳማዊ ልደት አለው። ቀዳማዊ ልደቱ በዓል አልተሰራለትም። ከአብ መወለዱ ልደት ቀን አልተሰራለትም፣ አልተወሰነለትም። ዳህራዊ ልደቱ ግን ሚስጥር የሚደንቅ ነው። እንደውም መጽሐፍ ምንድነው የሚለው? ለቀዳማዊ ልደት አመስጠሮ ሚስጥር አደረገዋል የመጀመሪያ ልደቱን። ወለዳህራዊ ልደት አመንከሮ ሁለተኛው ልደቱን ግን ድንቅ አደረገው። አምላክ ሰው አምላክ ነው የሆነው። የሚታሰብ አይደለም ከክብር ዙፋኑ መውረዱ። ለዚህ ነው በእርገት ቀን ከሚዘመረው ዝማሬ መካከል አንዱ አማን በአማን መንክር ስብሃተ እርገቱ፣ የጌታችን እርገት ድንቅ ነው፣ እጹብ ነው፣ መምጣቱም ማረጉም የኛን ስጋ መልበሱም ድንቅ ነው ብላ ቅድስት ቤተ ክርስቲያናችን ትዘምራለች፣ ታመሰግናለች ማለት ነው። እንግዲህ ይህንን ካልን ሁለቱ መላእክት ቅድም ተገልጠው ነበር ብያችኋለሁ። ትምህርቴን ስጠቀልል መላእክት አስቀድሞ እንደምታውቁት ቅዱስ ገብርኤል የሰው ልጆች ሊያድን ሲመጣም መጥቶ አብስሯል፣ በመጽሐፍ ቅዱስ አይተናል። አሁን ደግሞ ያው መልአክ ቅዱስ ገብርኤል ጌታ ሲያርግ በሰማይ ያሉ መላእክትን ቀሰቀሰ ይላል። እንዲህ ነው የሚለው ጸርሃ ገብርኤል እምሰማይ ዘይብል ጻኡ ተቀበሉ መጻ ወልደ አምላክ ለቢሶ ስጋ ማርያም ወፄዊዎ ነፍሳተ ዓለም። ገብርኤል እንዲህ እያለ ተጣራ፣ እንዲህ እያለ አሰማ። ከሰማይ እንዲህ እያለ ተጣራ። ጻኡ ተቀበሉ፣ ውጡና ተቀበሉ። መጻ ወልደ አምላክ የእግዚአብሔር ልጅ አለ። መጀመሪያ በማስተዋል ስሙ። መጻ ወልደ አምላክ የእግዚአብሔር ልጅ ቅድም እንዳልነው በሰማይ እናት የሌለው እንዳልነው ለቢሶ ስጋ ማርያም አለ። አሁን የማርያምን ስጋ ለብሶ እየመጣ ነው። ቅዱሳን መላእክት ወጥታችሁ አመስግኑ፣ ወጥታችሁ ተቀበሉ። ወፄዊዎ ነፍሳተ ዓለም፣ ዓለምን ምርኮ አድርጎ ዓለምን ገንዘቡ አድርጎ መጣ። ለቢሶ ስጋ ማርያም ወጥታችሁ ተቀበሉ ብሎ ቅዱስ ገብርኤል ምስጋና አቀረበ ወይም ቀሰቀሰ ይልና የመጨረሻው ቅዱስ ያሬድ ምን ይላል? አብይ ዜማ ተሰማ በሰማይ መላእክት ቅዱሳን እንዘ ያርግ ወልድ ድበ መንበሩ ኩሎሙ መላእክት ትንሣኤሁ ዘመሩ ይላል። ታላቅ ዜማ በሰማይ ተሰማ፣ መላእክት በሙሉ የታደሙበት፣ በአንድነት የታደሙበት ሰማያዊውን ዝማሬ ሰማያዊውን ምስጋና ወደ ቀድሞ ክብሩ መጥቷልና ለንጉሱ ደመናትን እየረገጠ ላረገው ለንጉሱ ሙስና መቃብር እንድል አድርጎ ለተነሳው ከዓለም አስቀድሞ ንጉስ የነበረ በማዕከለ ዓለም ንጉስ የሆነ ዓለምን አሁንም ደግሞ ለዘላለም ወአልቦ ማህለቅት ለመንግስቱ የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ለመንግስቱ ፍጻሜ የተባለለት የሌለውም የተባለለት ጌታ መጥቷልና በታላቅ ምስጋና እያሸበሸቡ እየዘመሩ እያመሰገኑ ተቀበሉት። ይሄ በዓል የኛ በዓል ነው። ተስፋችን የተፈጸመበት ደስታችን ሆነ የሆነበት ምንድነው ተስፋችን? አዳምና ሔዋን ዕፀ በለስን ቀጥፎ የበሉት እኮ አምላክ ለመሆን ነው አይደለ? ዛሬ ግን በተዘዋዋሪ እሱ መጥቶ የለበሰው የአዳምንና የሔዋንን ስጋ ነው። ዕብራውያን ምዕራፍ 1 ቁጥር 16 ላይ ኢነስኦ ለዘነስኦ እመላእክት ዘእንበለ ዳእሙ እምዘርአ አብርሃም ዓለምን በመስቀሉ የባረከው ይልቁንም በፍቅሩ የማረከው ኢየሱስ ክርስቶስ የለበሰው የመላእክትን ስጋ አይደለም ወይም የመላእክትን ዘር አይደለም፣ የአብርሃምን ዘር ነው የያዘው ነው የሚለው ቅዱስ ጳውሎስ። አያችሁ፣ ሰው አምላክ የሆነበት የከበረበት ልካችንን ያወቅንበት ሊቁም እንዳለ
ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ እኛን እሱን አስመስሎ ፈጠረን በአርአያና በአምሳሉ እንደዛ መኖር ቢያቅተን እሱ እኛን መስሎ መጣ እንደገና ከበረን እንደገና ሰው አደረገን ይህንን ያዩ ቅዱሳን ሐዋርያት ታዲያ ይህንን የሰሙ ቅዱሳን ሐዋርያት ከነበሩበት ቦታ በደስታ ተመለሱ ይላል ወገኖቼ የተስፋ ደስታ ነው ከክርስቶስ የሆነ ደስታ ነው የተለየ ነገር አግኝተው አይደለም ይሄ ደስታ በልባችን ይደር ይሄ ደስታ ለኢትዮጵያውያን እጅጉን ያስፈልገናል ዛሬ ዓለም ምናያው ነገር በሙሉ የሚያስደስት ነገር አይደለም ሌላውም ዓለምን በለው በሀገራችንም የምናያቸው ነገሮች በሙሉ ልብን የሚሰብሩ ናቸው የክርስቶስ ደስታ ግን ልብን የሚያልፍ ነው በመከራ ውስጥም እኔ ይሄንን ስንል ደቀ መዛሙርቱ የተደሰቱትን ደስታ ባጭሩ ብዬ ትምህርት የልቋጭ የተደሰቱት ክርስቲያናዊ ደስታ ነው በቤተ ክርስቲያናችን አስተምህሮ ሰዋዊ ደስታና ክርስቲያናዊ ደስታ የሚባል አለ ሰዋዊ ደስታ የሚባለው ወልዶ ሲወልዱ መደሰት ሰርቶ ሲያገኙ መደሰት ውጤታማ ሲሆኑ መደሰት ክርስቲያናዊ ደስታ ግን በመከራ ውስጥም ይያለፉ በሁል ጊዜ በጌታ ደስ ይበላችሁ ያለው ቅዱስ ጴጥሮስ እስር ቤት ሆኖ በመከራ ውስጥ ይያለ ነው ደስታ መንፈሳዊ ፍሬ ነው ገላትያ ምዕራፍ 5 ቁጥር 17 ላይ የመንፈስ ቅዱስ ፍሬ ከተባሉት መካከል አንዱ ፍቅር ብሎ ሁለተኛው ደስታ ነው ሐዋርያት ያን ደስታ ነው የተደሰቱትና በመናየው በመንሰማው ነገር ከመከፋት ይልቅ እግዚአብሔር የማያልፍ መንግስት አለው ወደ ሰማይ አርጓል ያረገው ሊወስደኝ ይመጣል የኔን ቤት ሊያዘጋጅ ነው ብለን በዓሉን በደስታ እንድናሳልፍ ለሌሎች ደስታ ምክንያት እንድንሆን አምላክ አበው ሁላችንንም ይርዳን ያስተማረን አምላክ ስሙ ይክበር ይመስገን ይቆየን ወስብሐት ለእግዚአብሔር አሜን